ሳያዩ የሚያምኑ ግን ብፁዓን ናቸው ይላል እና ሳያዩ የሚናገሩ መምህራን አሉና ግን አወጣጡ እዚህ ጋር እንደምታዩት ነው። ቪዲዮ ላይ እንደምታዩት እንደዚህ እየገነፈለ ይወጣል። ከዛ በመዓዛው ነው በሽታው ሽታ አለው። ከዛ ላይ ደግሞ ወደ ላይ በጣም ስለሚወጣ ጸበሉ አናታችንን ይመታናል ወይም ሰውነታችንን ይመታናል። ያን ጊዜ ያው የት እንዳለን አናውቅም። ሰላም ውድ ወገኖቻችን ኢትዮጵያውያን በሀገር ውስጥም በሀገር ውጭም ያላችሁ እንደምን አላችሁ? ዛሬ ስለ ታላቁ ቦታ ስለ በርሜል ቅዱስ ጊዮርጊስ ልነግራችሁ ነው። እንግዲህ ያው ቪዲዮን እያያችሁ ስላወጣጡ የት ነው የሚገኘው፣ ምንድነው የጸበሉስ ባህሪ፣ ምንድነው የሚያደርገው፣ ከመቼ ጀምሮ ጀመረ የሚለውን ነገር እንዳስሳለን። አንድ 7 ደቂቃ አብረን እንነጋገራለን ማለት ነው። እና መጀመሪያ ቦታው የት ነው? ያው በሀገራችን ኢትዮጵያ በተለይ ምዕራብ ጎንደር አካባቢ ታዋቂው ቦታ ቋራ ወረዳ ላይ ደለጎ አካባቢ ከደለጎ ወደ 37 ኪሎ ሜትር ርቀት ወደ ሱዳን ጠረፍ ስትሄዱ ታገኙታላችሁ። ያው የሰሊጥ እና የአኩሪ አተር አገር ነው። ከአዲስ አበባ በሁለቱም አቅጣጫ መሄድ ትችላላችሁ። አዲስ አበባ ባህር ዳር፣ ከባህር ዳር ደለጎ ወይም ደግሞ ከአዲስ አበባ ጎንደር፣ ከጎንደር ድሮ ዋናው መስመር ጎንደር ነበር። አሁን ግን ያው አዲስ መንገድ ስለተሰራ በባህር ዳር በኩል ሆኗል ማለት ነው። ስለዚህ በአዲስ አበባ ጎንደር ሸዲ የመተማ መስመር ወይም የሱዳኑን መስመር ይዛችሁ ከዛ ታጥፋችሁ ወደ ደለጎ ትመጣላችሁ። ከደለጎ 37 ኪሎ ሜትር ተጉዛችሁ በርሜልን ታገኛላችሁ ማለት ነው። ቀጣይ ደግሞ መቼ ጀመረ የሚለውን ነገር ማለት 8 አመት ይሆነዋል። 2000 አሁን ወደ 10 አመት ሊጠጋው ነው። የዛሬ 3 አመት ገደማ ከቦታው ተገኝቼ 2008 አካባቢ እንደተመሰረተ ይነገራል። አሁን 2018 ስለሆነ ወደ 10 አመት ገደማ ሆኖታል። በጣም የታወቀው ግን የዛሬ 3 አመት 2015 ብዙ ጉዞ ተጓዦችም በቦታው ተገኝተው ያው ብዙ ተአምር ተደርጓል ማለት ነው። እና አሁንም ያ ድባብ ከጥቂት ቀናት ወይም ወራት በኋላ እንደሚመጣ ከቦታው ያየነው እና የምንሰማው ነገር ነው። ህዝብ ይጎርፋል። ከዚህ በኋላ እኔም የዛሬ ሳምንት እዛው ከቦታው ነበር። የምታዩት ቪዲዮ እንግዲህ ከዛ ከቦታው የተገኘ ነው። በጣም ድንቅ ታምሮችን አይተን የመጣን እኛም። ስለዚህ አመሰራረቱ ወደ 10 አመት ገደማ ይሆናል። በ3 አመት በጣም ታውቋል። ምንድነው አወጣጡስ፣ ጸበሉስ እንዴት ነው አወጣጡ የሚለው ነገር አለ። ወደ ላይ እንደሚወጣ ብዙዎቻችሁ በቲክቶክም በዩቲዩብም በተለያዩ ቪዲዮንም አይታችኋል። እዚህ ላይም ቪዲዮን ታያላችሁ። አወጣጡ ምንም በስጋም ሆነን ወይም ደግሞ በመንፈስም ሆነን ስላወጣጡ ሚስጥር መርምረን ማወቅ አንችልም። ታዩታላችሁ ግን መርምራችሁ አትደርሱበትም። መጀመሪያ ለውሃ መጠጥ አገልግሎት ነበር እንደተቆፈረ ጉድጓዱ እንደተቆፈረ የሚነገረው። ከዛ በኋላ ግን ያው ሰማዕቱ ቅዱስ ጊዮርጊስ ራሱ ቦታውን አስከብሯል እና በየ40 ደቂቃው ወደ 45 ደቂቃ ከ40 እስከ 45 ደቂቃ ይቆያል። ሰዓቱን አያቋርጥም። በዚህ ታይም ሬንጅ ውስጥ ይወጣል። ወጡ 3 ጊዜ ነው የሚወጣው። እንግዲህ በስላሴ ስም ማለት ነው። በአብ በወልድ በመንፈስ ቅዱስ ስም ይወጣል፣ ያጠምቃል እና ወደ ላይ ይገነፍላል። ማንም የሚስበው አካል የለም። እየፈላ እየገነፈለ ይወጣል። ያው አንዳንዶች የሰማዕቱ የቅዱስ ጊዮርጊስን የፈረሱን ኮቴ ይሰማል ይላሉ። ይሰማልም። ውስጥ በርሜል የሆናችሁ የተጠመቃችሁ ሰዎች ታውቁታላችሁ። ስለዚህ
በዚህ አኳኋን 3 ጊዜ ይወጣል። ከዛ ምንድን ነው የሚያደርገው የሚለው ነገር መሰወር ነው። ማንኛውም ሰው ምናልባት የበቃሁ ነኝ የነቃሁ ነኝ እኔ አልሰወርም የሚል ሰው ካለ ይሳሳታል። እዛ ቦታ ገብቶ የማይሰወር ሰው የለም። ከህፃን ወጣት፣ ሽማግሌ ሁሉም ሰው ከቦታው ይሰወራል። ያው ስጋና ነፍስ ይለያል። ከዛ እንግዲህ እንደሚያሳየው ሰማዕቱ ቅዱስ ጊዮርጊስ እንደሚሰጠው ፈውስ ብዙ ፈውስም በቦታው ተደርጓል። ብዙ ታምር ተደርጓል። ያን በተለያዩ ሚዲያዎች ስለምታዩት ዳሩ ግን አወጣጡ እዚህ ጋር እንደምታዩት ነው። ቪዲዮ ላይ እንደምታዩት እንደዚህ እየገነፈለ ይወጣል። ከዛ በመዓዛው ነው፣ በሽታው ሽታ አለው። ከዛ ላይ ደግሞ ወደ ላይ በጣም ስለሚወጣ ጸበሉ አናታችንን ይመታናል ወይም ሰውነታችንን ይመታናል። ያን ጊዜ ያው የት እንዳለን አናቅም። ታስረን ነው። ሁሉም ሰው መታሰር አለበት፣ ግዴታ ነው። ምክንያቱም እንዳንጎዳ ነው። ሁለተኛ ስለምንሰወር እንቅስቃሴያችን አንኮንትሮልድ የሆነ እንቅስቃሴ ስለምናደርግ፣ ስለዚህ ሁሉም ሰው ታስሮ ይጠመቃል ማለት ነው። ስለዚህ በጣም ደግሞ የሚገርመው ነገር ያው የመሰወሩ ነገር ነው ብያቸዋለሁ። ከባድ ነው። ሲኦልንም የሚያይ አካል አለ፣ ገነትንም የሚያይ አካል አለ፣ ቅዱሳንንም የሚያይ አካል አለ። ይህ ከቦታው እንግዲህ ሂደው በተለይ አንዳንድ መምህራን ምናልባት ሳያዩ የሚያምኑ ብፁዓን ናቸው ተባለ እንጂ ሳያዩ የሚናገሩ ብፁዓን ናቸው አልተባለም። ሳያዩ የሚያምኑ ግን ብፁዓን ናቸው ይላል እና ሳያዩ የሚናገሩ መምህራን አሉና ቦታውን አይተው ሳይንስም ይላል አይደለ? ይሄ ምን ነበር? 5ቱ የስሜት ሕዋሳት አይቼ፣ ዳስሼ፣ ቀምሼ የሚለው ወይም አሽትቼ የሚለው ነገሮች አሉና ስለዚህ ከቦታው አይቶ ስለ ጸበሉ መናገር ይችላልና ስለ ጸበሉ ሳያዩ የሚናገሩ ሰዎች አሉ። ጸበሉ ግን በጣም በእውነት ታምር የሚያደርግ ነው። እንድትሄዱና ፈውስ እንድታገኙ በዚህ እናሳስባለን። በእኔም በኩል ጉዞ አንዳንድ ሰዎች የጠየቃችሁኝም አላችሁ። ጉዞ እንጀምራለን። ከዛ ካሉ ሰዎች ጋር አብረን ተነጋግረናል። እያስተባበርን መስራት ስለምንችል አብራችሁ ከኛ ጋር እንድትጓዙ ካላችሁ አብራችሁ እንድትጓዙ እናሳስባለን። ሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ከሁላችን ጋር ይሁን።